የወለደ ሰው ተጣልቶ አይጣላም የሚባለው እውነት ነው እና የብሩኬ ልጆች እንግዲህ ከአባታችን ጋር ማስማማት አለብን ብለው ወስነዋል። ክርስቲያን ሚኪን አፍቅሬው ነው ወይንስ ጥቅም ፈልጌ ነው? በጥቅሙ ስለሚንከባከበኝ ነው እያለች እንግዲህ ተወዛግባለች ማለት ነው። ማንኞቹን ትምህርት ይሆን አብረን የምናይ ይሆናል። የወለደ ሰው ምንም ቢሆን ግን በልጆቹ አማካኝነት ወደ ነበረበት ሊመለስ ይችላል። በጣም ነው የሚገርመው የልጆቹ ጥያቄ፣ የልጆቹ ንግግር በጣም አሁን ላይ በቃ ድራማ አሁን ነው የተጀመረው። ሀባይቦች ልጆቹ በደንብ እየተጫወቱት ይገኛል ማለት ነው። ሚኪ እንግዲህ ከድራማው እንደሚወጣ ምንም ጥርጥር የለውም። ምክንያቱም የወለደ ሰው ተለያይቶ አይለያይም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። እንደተለመደው እንግዲህ ከያ ክፍል 12 ድራማን ይዘንላችሁ መጥተናል። ትላንትና እንዳልናችሁ በክፍል 12 ጠብቁ፣ አዲስ ነገር ይፈጠራል፣ አዲስ ስሜት እትርስቴና ብሩኬ ጋር ብሩኬም ከልጆቹ እናት ጋር አብሮ እንደሚኖር ምንም ጥርጥር የለውም። ጠብቁ ብያችሁ ነበር። ባልኩትም መሰረት እንግዲህ ልጆቻቸው ዛሬ ለምንድን ነው አባታችን ከኛ ጋር የማይኖረው? እኛ አባት ከእናታችንና ከአባቶቻችን ተለይተን መኖር የለብንም። የሰው አባት የሰው ነው፣ የሰው ልጅ የሰው ነው እንደሚባል እንግዲህ ለሚኪም እንግዲህ የሰው ልጅ የሰው እንደሆነ በግልጽ እነ ሄቨን እያሳዩት ይገኛሉ ማለት ነው። ዛሬ እንግዲህ እየላችሁ የመጣሁት ሄቨን እና ካሌድ ጥያቄ ሄቨን እየጠየቀችው ነበረ ካሌድን ማለት ነው። ማን ነው የምትወደው? አባዬን ነው ወይንስ እማዬን ነው እያለች እየጠየቀችው ነበረ። እሱም አንቺስ ማን ነው የምትወጂው ይላታል። እስኪ መጀመሪያ አንተ የጠየቅኩህ መልስ ትለዋለች። ሁለቱንም እወዳቸዋለሁኝ ይላታል ማለት ነው። ከማን ጋር ነው ኑር ብትባል አሁን እማዬ ከብሩኬ ጋር ተለያይታ መኪና ግብታ እየኖረች ነው። ከማን ጋር ኑር ብትባል ትኖራለህ ትለዋለች ካሌድን። እንግዲህ አንቺ ሲላት መጀመሪያ የተጠየቀውን መልስ ትለዋለች። አይ እኔ አሁን ላይ እነሱ ስለተለያዩ ምንም ማድረግ አልችልም፣ ይኸው እየኖርኩ ነው ይላታል። ኑር ብትባል ነው ብዬ ያልኩ ትለዋለች። ጥያቄውን ታፋጠጠዋለች። አይ እኔ ማየን በጣም ስለምወዳት ያው ባየንም ወደዋለሁ ግን ከማየን ትቼ መሄድ አልችልም ይላታል። እኔ ደግሞ ከሁለቱም ጋር ነው መኖር የምችለው ትላለች ሄቨን ማለት ነው። እንዴት አድርገሽ ነው ከሁለቱም ጋር አብረሽ የምትኖሪው ይላታል ካሌድ ማለት ነው። ሁለቱም ጋር አብሬ መኖር እንዳለብኝ እኔ ያሳይሃለሁ ትለዋለች። ያምሻል እንደ አንቺ ልጅ እንዴት አድርገሽ ነው አብረሽ የምትኖሪው ይላታል። ሚኪንና ማየን አፋትቼ ከብሩኬ ጋር ዳግመኛ አጋብቻቸው አብሬ እኖራለሁ ትላለች። እንግዲህ ሄቨን የወለደ ሰው ምንም ቢሆን በያላይ ደግሞ እነኚህ ልጆች በደንብ እየተጫወቱት ይገኛል ማለት ነው። እንግዲህ እስኪ እማየን እንጠይቃት። ማን ነው የምትወጁ? ማን ነው የምታፈቅሪው ብለን እንጠይቃት። እርግጠኛ ነን ብሩኬ ነው የምታፈቅረው። ተጣልተው አይደለም ደግሞ የተለያዩት አባዬ ሞቷል በተባለ አጋጣሚ እንጂ ትላለች ሄቨን። እንግዲህ እነሱም ተንስተው እንግዲህ ከመኝታ ክላሳቸው ወደ ትርስቴ ጋር ይሄዳሉ ማለት ነው። ትርስቴ ተኝታ ነበርና በተኛችበት ሰላም ይሏታል። ምንድን ነው በዚህ ሰዓት የተነሳችሁ ትላቸዋለሁ። ይሁድ አይደለም እንዲህ ለምን አተኙም ስትላቸው አይ እረፍዷል እኮ ይሏታል ማለት ነው። ትምህርት ቢኖር መቼም እንደዚህ አትነቁም ነበረ፣ እረፍት ስለሆነ ነው ትላቸዋለች። እንግዲህ ያው ካሌድም እንቅፍ እንዳለበት እህቱ እየሰደበችው ነበረ። ነገር ግን ወደ መጡበት ጉዳይ ለመግባት ምንም አላዳገታቸውም። ሄቨን እንግዲህ ጥያቄዋን ቀጥላለች። እናቴ ማንን ነው የምትወጁ? ሚኪን ነው ወይንስ አባታችንን ብሩክን ብለው ይጠይቋታል። ክርስቲያን በጣም ትደናገጣለች። መጠየቅ የሌለባችሁን ጥያቄ እንዳትጠይቁ ትላችኋለች። መጀመሪያ መቼም ጥሩ ጥያቄ ከሆነ መልስላችኋለሁ ብላ ነበረ። አይ እንግዲህ መጠየቅ ትችላላችሁ ያለሽንን ጥያቄ እንግዲህ አቅርበናልሻል መልሽልን ይሏታል። እሷን በጣም ትጨነቃለች። ምክንያቱም ብሩኬን ትወደዋለች። የድሮ የልጆቿ አባት ነው ማለት ነው። ሚኪ ደግሞ
ያሁኑ ባሏ ስለሆነ መወሰን አልቻለችም። ሚኪን እንደ ባል እወደዋለሁኝ፣ ብሩኬን ደግሞ እንደ ወንድሜ እወደዋለሁኝ ትላቸዋለች ማለት ነው። አይ አታፈቅሪውም ነበር ትላታለች ሄቨን ማለት ነው። ምን አይነት ጥያቄ ነው? ይህን ጥያቄ እናንተ በአሁኑ ሰዓት ይህን ጥያቄ መጠየቅ የለባችሁም አታውቁም ትላቸዋለች። ነገር ግን ሄቨን በጣም ተቆጥታ ትታት ትሄዳለች። ካሊድ እንግዲህ አጠገቧ ነበርና ተወጇዋለሽ አይደል ብሎ አሁን ግን አንቺንም እወድሻለሁኝ ከአንቺ መለየት አልፈልግም ይላታል። አቅፋ ትስመዋለች። እሷም ግን በጣም ስለተረበሸች ብቻዋን ማውራት ጀምራለች። ሚኪ ድሮ ብሩኬ ሞቷል ተብላ እንደሰማች በሀዘኗ ሰዓት ለልጆቿ ይዞላት የመጣውን ሀዲያ እያሰበች ለእሷ የሚያደርግላትን እንክብካቤ እያሰበች ነበርና ከዛ እኔ ሚኪን አፍቅር የሆነው ወይንስ ስለሚንከባከበኝ ስጦታ ስለሚሰጠኝ ነው ብላ ራሷን እየጠየቀች ነበረ። ግን እንደ ጓደኛሞች ሆነው እያወሩ ነበረ። ያ ፓርት ግን በጣም የሚገርም ፓርት ነበር ማለት ነው። እንግዲህ ሀዘንተኛዋ ትርስቴ እሱ ሞቷል ስለተባለች እሱም ስለተከባከባት እንዳፈቀረችው ትነግራታለች። ይችኛዋ ትርስቴ ደግሞ በጭራሽ አታፈቅሪውም፣ ለጥቅም ብለሽ ነው የቀረብሽው፣ ብሩኬን ነው የምታፈቅረው፣ አንቺ ከብሩኬ ጋር ነው መኖር ያለብሽ ብላ እንግዲህ በቁጣ ትነግራታለች ይችኛዋ ትርስቴ ማለት ነው። አዘንተኛዋ ትርስቴ ደግሞ እንዴት እንደዚህ ታደርጊያለሽ? ብሩክ ሚኪ እኮ ልጆችሽን በደንብ ነው የሚከባከብልሽ፣ በደንብ ነው እንደ አባት የተቀበለልሽ ትላታለች። መሀል ያለችው ትርስቴ እንግዲህ በጣም ተወዛግባ ለመወሰን ፈርታ ነበረ። እውነታም እኔ በጥቅም ነው የቀረብኩት ወይንስ አፍቀሬው ነው እያለች እንግዲህ ራሷን እየጠየቀች ነበረ ማለት ነው። ከዛም ብሩኬና ጋሽ እንግዲህ ከውጭ ይመጣሉ። ፀሐዩ በጣም እንዳንገበገባቸውና ሚጣ ርብቃ ሳላ ነበረችና ትጠብቃቸዋለች። ምንድነው ወይ ፀሐዩ እያሉ እንግዲህ ውሃ ትቀዳላቸዋለች። ያንን ውሃ ታስተናግዳቸዋለች ማለት ነው። እነ ሄቨንም እንግዲህ አባትና እናታቸውን ማስማማት ስላለባቸው በቃ ተስማሙ በሀሳብ ማለት ነው። እኛ ሚኪና እናታችንን አፋተን ብሩኬና እናታችንን ዳግመኛ መዳር አለብን ብለው ይመካከራሉ ማለት ነው። እነሱ ልጅን ጥሩ አይዲያ አንጥታ ሄቨን ለካሊድ ትነግረዋለች። እነሱም ጨዋታ ይጀምራሉ ማለት ነው። ሳሎን ላይ ሁሉም ከበብ ብለው ብሩኬም ትርስቴም ርብቃም ጋሽም ሆነው ከካሊድና ከሄቨን ጋር ጨዋታ ይጀምራሉ። ያንንም ጨዋታ እንግዲህ ሊጫወቱ ሲሉ እኛ እኮ ትልልቆች ነን እንዴት ነው የምንጫወተው ይላሉ። ምንም ችግር የለውም ይህንን ሃይላንድ አዙረን አፉ የደረሰበት ይቀጣል፣ የፈለግነውን ቅጣት መቅጣት እንችላለን ትላለች። እንግዲህ ሄቨን ጨዋታው እዚህ ጋር ነው። ምን አይነት ቦታ እንዳላቸው የሚለይበት ልጆቹ ማለት ነው። ትርስቴ ለብሩኬ ምን አይነት ቦታ እንዳላት፣ ሚኪ ለትርስቴ ምን አይነት ቦታ እንዳለው የሚለዩበት ቦታ እዚህ ጋር ነበረ ማለት ነው። እንግዲህ ያን ጨዋታ ሊጀምሩ ሲሉ ሚኪ ሮጦ ይመጣል። ያው የቤተሰቡ አባል ነኝ ብሎ ለመጫወት ይገባል ማለት ነው። ይህ እኮ የህፃን ልጅ ጨዋታ ነው እንዴት ስትለው አይ እጫወታለሁ ብሎ ይገባል ማለት ነው። ያንን ጨዋታ ገና የመጀመሪያ እንግዲህ ሲያዞሩት ወደ ጋሼ ነበረ አፉ የደረሰው። የጋሼንም ቅጣት እንግዲህ ሊቀጣ የተነሳው ሚኪ ነበረ። ጋሼን እንግዲህ የማይሆን ቅጣት ይቀጣቸዋል። ትርስቴን በጣም ትናደድበታለች። ለምን ትልቅ ሰው ናቸው እኮ ትላለች። ሁሉም በእንትን እያዩት ነበረ። ነገር ግን ሚኪ ያው ጥላቻ ስላለበት ትልቅ ሰው ናቸው እንግዲህ እንደ ፌስታል ተንኮሻኮሹ እያለ እየቀለደባቸው ነበረ ማለት ነው። ጋሽም ያንን ቅጣት ይቀጣሉ። ዳግመኛ እንግዲህ ሲዞር ወደ እሱ ይደርሳል ማለት ነው። እሷን ደግሞ የምትቀጠው ሄቨን ነበረች። ሄቨንም እንግዲህ ስትቀጠው ርብቃን ሳማት ነበረ። በጣም ይደነግጣል። እንዴት ነው ርብቃን የምስማት ምናምን ይላል። ሳማት ቅጣት ነው ትላለች። እንግዲህ ጉንጯን ነው የምስመው ብሎ ይስማታል ማለት ነው። እዛ ጋር ትርስቴ ምንም አይነት የቅናት መንፈስ አላሳየችም። ዳግመኛ ሲጫወቱ እንግዲህ የሃይላንድ አፍ ወደ ብሩኬ ይሆናል ማለት ነው። ብሩኬን ደግሞ ምቀጣው እኔ ነኝ ትላለች ሄቨን። ትርስቴን ሳማት ነበረ።
እሱም በጣም ደነገጠ። ሚኪ አጠገቡ ስላለ ትርስቴን ግን ምጥ አድርጎ ጉንጯን ሲስማት ሚኪ እንግዲህ ተቃጠለ ማለት ነው። ተቃጥሎ በንዴት ትቷቸው ይወጣል ማለት ነው። በጣም ይናደዳል። እነሱም የሚፈልጉት ያን ነበረ። ለጓደኛውም ሄዶ እየጠጣ እንግዲህ ሳማት እኮ እያለ ምን ችግር አለው ታዲያ ቢስማት የልጆች ጨዋታ አይደለም እንዴ ይለዋል። እንግዲህ ልጆቹንም መቅጣት እንዳለበት ይነግረዋል። ተከሰተ ማለት ነው። ምን ብለህ ነው አንተ ልጆቹን ምቀጠው? ልጆቹን ቀጣው ማለት እኮ ከዛ ቤት ትርስቴ አስወጣች ማለት ነው ይለዋል ለተከሰተ ማለት ነው። የውጭ እንትኖች እኮ ልጆቻቸውን ይቀጣሉ ይለዋል ማለት ነው። እኔ ያንን ማድረግ አልችልም ይላል። እንግዲህ ሄቨን እና ካሊድም እንግዲህ በጣም ደስ ይላሉ። ብሩክ ትርስቴም ደስ እንዳላት እንደ ስትስመው ደስ እንዳላት እና ብሩኬም ሲስማት ደስ እንዳለው ያወራሉ። ካሊድና ሄቨን ማለት ነው። በጣም ይደሰታሉ። ከዛም እንግዲህ ብሩኬና ትርስቴ የብሩኬን እህት የምታገኛትን ጓደኛ ለማግኘት ተያይዘው ይወጣሉ። ትርስቴና ርብቃና ጋሺ ሳላ ቁጭ ብለው ነበረ። እህቴን የምታገኛት ሴት ጋር ልንሄድ ነው ብለው አምሮበት ተያይዘው ይወጣሉ ማለት ነው። ብሩኬም እንግዲህ እህቱን የምታገኛትን ሴት ያገኛል። ነገር ግን እንደጠበቀው አልተገኘም ነበረ። እህቱ ታማ መንገድ ላይ እንደወደቀችና ያንን ሲሰማ በጣም ይበሰጫጫል ማለት ነው። ከዛም ጠበቃዋና ቾምቤ ተገናኝተው የብሩኬን ቤት እንድታሳየኝ እፈልጋለሁኝ ብሩኬን አፍቆኛል እያለችው ነበርና እኔ አልሄድም ግን አቅጣጫውን አሳይሻለሁ ብሎ በአቅጣጫው ነግሯት ሄዳ ነበረ። ስታኳኳ ርብቃ ትከፍትላታለች ማለት ነው። ርብቃ በስነ ስርዓት አላናገረቻትም፣ እየተሞለቀቀችባት እያናገረችባት ነበረ። እኔ የሚገርመኝ እዚህ ጋር ርብቃ ብሩኬን ትወደዋለች ማለት ነው። እኔ እንጃ ብቻ አልገባኝም። ጋሽ ምን ሆነሽ ነው የተናደሽ ይሏታል። አንድ ሞልቃቃ መታ ነው ብላ። ነገር ግን ያቺ ጠበቃዋ በሰላማዊ ሰው ነው ያናገረቻት ነበረ። እንግዲህ ብሩኬም የእህቱን መንገድ መውደቅ አእምሮ መሳቷን ሲሰማ በጣም ተበሳይቶ ለምንድን ነው ፈጣሪ እኛን አይወደንም ወይ በዚህን ያክል የሚፈትነኝ እያለ ሲል ትርስቴ እያበረታችው ነበር እና የኔ ውድ ስትለው በጣም ገርሞት እየተገረመ ነበረ። በቀጣይ እንግዲህ ሄቨንና ካሊድ ልጅ እናትና አባቶቻቸውን እንደሚያስማሙ ምንም ጥርጥር የለውም። ሚኪ ከዛ ቤት እንደሚወጣ ጠብቁኝ እላለሁኝ። ሀባይቦቼ የዛሬው ቪዲዮ ከተመቻችሁ ላይክ እያደረጋችሁ አበረታቱኝ። ባይ ባይ።